ብዙ ነገር ይታወቅብሃል። በጣም ደግ፣ በጣም ጥሩ ወንድ፣ በጣም የምታዝን ለሰው። ውሸታ ደግሞ አንተ ነህ እንዲህ የምታዝነው። ፋራ ነህ። ፋራ ረክን። በጣም አከበርንህ። በጣም ለእሷ ፍቅር ብለን አከበርና በጣም አከበርንህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይዛልኝ። ዛሬ ጁምአ ነው። መልካም ጁምአ ብያለሁ ውዶቼ። እና የትላንትናው ቪዲዮ እስካሁን ሰዓት ድረስ እያዝናናኝ ነውና ከዛ በተጨማሪ ደግሞ ማለት ነው በጣም የገረመኝ ነገር ከዚህ በፊት ሀይሚዬ ዳኒ ጋር እንደዚህ ሀብል ምናምን ሲያደርግላት ሰርፕራይዝ ሲያደርጋት የ200,000 ኬ ምናምን ነገር የዛኔ አይታችኋላ። ኮሜንት 12,000 ኮሜንት ነበረ፣ ስድብ ሙሉ በቃ። ከዛ ቲክቶክም ላይ እንደዚሁ የስድብ ማት ነበረ ምናምንና አሁን ደግሞ ተራዊ ብሩኬ ነው ማለት ነው። እንግዲህ እነሱ ራሳቸው ባመጡት ስራ ነውና ለምን ተሰደቡ ለምን እንደዚህ ያሉ ለማለት ያስቸግራል። ምክንያቱም የሚዲያ ሰዎች ናቸው እነሱ፣ ማንንም አይሰሙም፣ እየሰሩ ነው ለኦዲየንስ ለምናምን የሚባለው ነገር ያው በተቻለና አቅም እንመክራለን። ህይወታቸው ድራማ እንዳይሆን አለ አይደለ? እነሱ ያውቃሉ ስለራሳቸው። እንግዲህ ከካሜራ ጀርባ እነሱ ፏፈሽ ናቸው። ግን ደግሞ ለኛም የሚያሳዩን ነገር አስተማሪ እንዲሆን ምናምን በተቻለና አቅም እየመከርን አስተያየት እየሰጠን እንደዚህ ባታደርግ እንደዚህ ባታደርግ እያልን ነው መቀጠል ያለብን። የእውነት የምንወዳቸውና የምናደንቃቸው ከሆነ መጨረሻውን ማየት ነው ቀስ ብለን ማለት ነው። ካልሆነ ደግሞ እኮ አለማየትም ይቻላል። እንደዚህ መጥፎ ቃላትን ከመወርወር ማለት ነውና በጣም እኔ ታዘብኩት ነገር ይሄ ቮይሳችሁን ለታሪክ ይቀመጥ እናንተ ማለት ነውና ትልልቆች ናቸው እነ ዩዘር ነገኒ ግሩፕ ላይ እነዚህ መቅዲ ቤት የምትገቡ ሰዎች ማለት ብዙዎቻችሁን አወዳችኋለሁ፣ አከብራችኋለሁ። አስተያየታችሁም አሪፍ ነገር ነው። ለሴት ልጅ ላይ ስላላችሁ ሪስፔክት ነው፣ እናንተም ሴት እንደመሆናችሁ መጠን ማለት ነው። ነገር ግን የእናንተ ጥፋት ምንድን ነው መሰላችሁ? ሀይሚዬና ብሩኬን ታውቋቸዋላችሁ አይደለ? እንዴት እንደመጡ እንግዲህ 2 አመት ቀላል አይደለም። 2 አመት ሙሉ እነዚህ ልጆች ገና ልጆች ናቸው፣ ገና ታዳጊዎች ናቸው። ከስር መሰረቱ ታውቋቸዋላችሁ። አዲስ ናችሁ ብዬ አላስብም። እንደምታወሩት እንደሰማሁት ገና ሲከፍቱ ጀምረው እየተከታተላችኋቸው ነው የመጣችሁት አይደለ? አይ ቲንክ እንደዛ ነው። ሶ እነዚህ ልጆች ታውቋቸዋላችሁ። ብሩኬ ምን አይነት ልጅ ነው፣ ሀይሚ ምን አይነት ልጅ ነች እናውቃቸዋለን አይደለ? የሆነ ድራማ ሲያመጡ እንደ አዲስ መሆን የለብንም። አሁን ከ2 ወሩ ፕራንክ በኋላ ሁላችንም መማር ነበረብን። የተማረ ተምሯል፣ ግን ደግሞ ያልተማራችሁት ያኔ መማር ነበረባችሁ። እነዚህ ልጆች ተለያይተው አይለያዩም። ነገ ጧት ዞሮ መገናኘታቸው አይቀርም። የአንድ ሀገር ሰዎች ናቸው፣ የአንድ ሀገር ልጆች ናቸው። በብዙ ነገር ተሳስረዋል ምናምን። ኢቭን እንኳ የሰይጣን ጆሮ ይደፈንና እነዚህ ልጆች አይሆን ብሎ እንኳን ቢለያዩ በቃ የምንወደውን ይዘን መከተል፣ ለሁለታቸውም ጥሩ ምኞት ተመኝተን ብሩኬም ለብቻው ይደግ ከፍ ይበል፣ ሀይሚዬም ትደግ ለብቻዋ ከፍ ትበል። ግን ደግሞ ያንንም ፈጣሪ አያደርገውም። እነዚህ ልጆች ዞሮ ይገናኛሉ። ድራማ ነው፣ ግልጽ የሆነ ድራማ ነው እየሰሩ ያሉት። እዚህ ጋር እነሱ ሆነው እየተወኑ ነው እንጂ በፍጹም ምንም እውነት የሚመስል ነገር የለውም። ከጅምሩ ጀምረው ማታ ላይ ከአዲስ አበባ ገና እንደመጡ ማታ ላይ ሆቴል ተከራይተው ላይቭ ላይ ገቡ። ትንሽ ቆዩ፣ እንቅልፌ መጥቷል ምናምን ደካክሞኛል ምናምን በማለት የተወሰነ ቆይተው ጧት አሉ ማለት ነው። ጧት ተነስተው ብሩኬ በለበሰው ልብስ ሄዶ ሆቴል ልጅቷን አገኛት፣ ቪዲዮ ቀረጹና ማታ ላይ ምሽት ላይ አምሽተው ነው እንደሚመጡት በሀይሚዬ ማለት ነው፣ በሀይሚዬ ዩቲዩብ። ከዛ ሀይሚዬ ቪዲዮ ደርሶ ምናምን ብላ መጣች በማግስቱ ማለት ነው። ሶ ያ ምንድን ነው ሆን ብለው አቅደውበት ተመካክረው ይሄን ነገር እስከዚህ ድረስ መጓዝ አለብን። ሀይሚዬም 300 ኬስ እስከምትገባ ድረስ ብሩኬም 350 ኬስ እስኪገባ ድረስ ከዛ በዙሪያቸው ያሉትን በሙሉ ለማሳደግ እንዲሰሩ ለማድረግ የሀገራቸውን ልጆች ጓደኞቻቸው ሁሉ ምናምን በእነሱ አይዲያ አሁን ማአት ነው እየሰራ ያለው። ማአት ልጆች ናቸው። የቡታጅራ ልጆች ይተባበራሉ እርስ በርስም እንደው ከዛው ምቀኛም ቢኖርም እንኳ ግን በዚህ በዩቲዩብ ምናምን ነገር እርስ በርስ ይላሉ፣ ይረዳዳሉ። ገባቸው? አሁን እንዲሰሩ ሌሎችም እንዲሰሩ በማለት
ነው እንግዲህ ሀይሚዬና ብሩኬ መሀል ላይ ተቀምጠው እንደዚህ ሰውን እያሰሩ ያሉት ማለት ነው። ግን ምንድን ነው አይዲያው ጥሩ አይደለም። አይዲያው እናንተን የሚመጥን አይደለም። በዚህ ልክ እናንተ ወርዳችሁ ማየት አንፈልግም ብላችሁ ምክር መስጠት አስተያየት መስጠት እንጂ በዚህ ልክ ልጁን አንድ ወር ሙሉ ታላምጡታላችሁ። ልትበሉት ነው እንዴ? ምንድን ነው? ትልልቅ ሰዎች አይደላችሁም እንዴ? ብሩኬ ዛሬ እኮ የሆነ ሰው ጥፋት ሲያጠፋ የትላንቱን መርሳት የለባችሁም። ትላንት በምን አይነት መንገድ ነው የመጡት እነዚህ ልጆች? ትላንት ምን አይነት ሰው ነበረ ብሩኬ? ትላንት ምን አይነት ሰው ነበረች ሀይሚዬ ማለት አለባችሁ። የትላንቱን ነገር ረስታችሁ ዛሬ ላይ ባለው ነገር ነው ሰውን ጄጅ የምታደርጉት። ከዛ ነገ ደግሞ ታርቀው ሲመጡ ወይ ምናምን ብሩኬ ምናምን የቅመሜ ንጉስ ምናምን እንድትሉ ትችላላችሁ። ይሄ ፌር አይደለም። የምሬን ነው። ከነሱ ይልቅ እናንተ ናችሁ ወርዳችሁ ያገኘኋችሁ። የምሬን ነው። ጥሩ አይደለም። እንደዚህ እንደ ትልቅ ሰው አስባችሁ እንደ ልጅ እነሱን እንደ ልጅ ነው የምታያቸው አይደለ? ስለዚህ ልጄ ብሩኬ ምን ነክቶህ ነው? ምን ሁነህ ነው? ይሄ የሴት ልጅ ክብር ዝቅ የሚያደርግ ነው። ከዚህ ስራ ውጡ። ይሄ ድራማ ነው። ስራ ሊሆን ይችላል። ምንም ነገር ይሁን እውነተኛ ነገር ከሆነ በውስጥ ጨርሱ። እውነት ካልሆነ ደግሞ የምትሰሩት ድራማ ከሆነ ደግሞ ታው ይብቃችሁ። ይሄን ነገር አቁሙ። ለኛ ምን ልታስተምሩን ነው? ምንድን ነው ከዚህ የምንማረው ነገር? ለኦዲየንስ ለኛ ስትሉ ክብር የላችሁም ወይ? ስለዚህ ሁላችሁም አቁሙ። ሴት ልጅ ዝቅ የሚያደርግ ስራ ነው የምትሰሩት። ተው ልጄ ብላችሁ መምከር ነው ያለባችሁ በስነ ስርዓት እንጂ አልሰማ ካሉ ደግሞ በቃ ምንም ማድረግ አይቻልም። እስከሚጨርሱ ድረስ መጨረሻውን ዝም ብሎ ማየት እንጂ አንተ እንደዚህ ነክ፣ ውሻ ነክ፣ አንተ አስመሳይ ነክ፣ አንተ እንደዚህ ነክ እንዴ! ምንድን ነው? አይከብዳችሁም? ይሄ እኮ የሰፈር እንትን አረጋችሁት እንዳለ በፈጣሪ ገስ። ከዛ ውስጥ ደግሞ ሙስሊም እህቶቼም አላችሁ። መጮሮ መዳን ነው። ለምንድን ነው ራሳችሁን ወንጀል ውስጥ የምታስገቡት? ወደዳችሁም ጠላችሁም ይሄ 100% ድራማ ነው። እንደዚህ አይነት እውነት አለ እንዴ? በየት ሀገር ነው እንደዚህ አይነት እውነት ያለው እንዴ? ሁላቸውም ወዶ የገቡበት ስራ ነው። አይኖ ስራው በጣም የተጨመላለቀ ስራ ነው። እኔም አልደገፍኩትም። ግን ደግሞ በዚህ ልክ መሳደብ ጥሩ አይደለም። በኮሜንት ብዙ ስድብ የኮሜንቱን ተውትሽ። የኮሜንቱን ሀይሚዬም አዲሷ አይደለም። ያው ከዚህ በፊትም ብዙ ተሰድባለች። ሀይሚዬም ስንት ነገር አልፋ የመጣች ልጅ ነች። ብሩኬም እንደዛው ገባቻ። እናንተ ደግሞ የእናንተ ለየት ያለብኝ ነገር ላይቭ ላይ ተቀምጣችሁ የሁለት ወሩም እንደዛ ነበሩ አሉ። እኔ ብዙ አልከታተላቸውም ግን እንደዚህ ነበሩ አሉ። ከዛም በኋላ ነው በቃ ሁሉ ነገር ሲረጋጋ ደግሞ ተመልሶ ወደ ራሳቸው ማለት ነው። ለምን በዚህ ልክ? ትልልቅ ልጆች ናችሁ እናንተ፣ ትልልቅ ሰዎች ናችሁ አይደለ? ለምን እንደ እድሜያችሁ አትሆኑም እናንተ እንዴ? ለሀይሚ እያስባችሁ ከሆነ እንደዚህ ብሩኬን እየረገጣችሁ መጥፎ ነገር እየተሳደባችሁ ሀይሚዬ ደስ የሚላት ይመስላችኋል? የምር በጣም ነው የምታዝንባችሁ። እንዴት እኛ ልጆቻቸው ነን መምከር ሲገባቸው በዚህ ልክ እንዴት ይሳደባሉ ብላ ነው የምትታዘበው። ከዚህ በፊት ታስታውሳላችሁ? እኛ ከእናንተ ነው የምንማረው ትሉናላችሁ። ግን እኮ እኛ ልጆች ነን። ስለዚህ እኛ እንኳን ጥፋት ስናጠፋ እናንተ ነበራችሁ መክራችሁ ልታስተካክሉት የምትችሉት። እናንተ ታላላቆቻችን ናችሁ። ከእናንተ ብዙ ነገር ልንማር እንችላለን። ጥሩ አስተያየት መጻፍ፣ ጥሩ ነገሮችን ብትናገሩ እኛ ከእናንተ እንማራለን ምናምን ብላ ተናግራ ነበር ላይቭ ላይ ማለት ነው። ታስታውሱ ከሆነ ማለት ነው። ብሩኬም ሀይሚዬም ተጠርተው የዛኔ የቀረቡ ሰዓት 2 ወሩን ፕራንክ ጨርሰው ማለት ነው። እንደዛ ብላ ተናግራ ነበር ሀይሚዬ ማለት ነው። በፍጹም በጣም ነው የምታዝንባችሁ እንደዚህ እያላችሁ። ምንም ቢሆን እኮ ብዙ ክፉን በጎን አሳልፈዋል ከብሩኬ ጋር። ሌላው ቢረሳ እያለቀሰች የተናገረችውን ትረሳላችሁ ስለ ብሩኬ ማንነት። ትላንትን አታስታውሱም? ትላንትን እንደዚህ ረስታችሁ ባንዴ ረስታችሁ እንደዚህ ሰውን እንደ ማስቲካ። አረ በፈጣሪ እኔ ልቦና ይስጣችሁ ነው የምላችሁ። ለማንኛውም ያው አዲሳቸው አይደለም በነገራችን ላይ ይሄ የራሳቸው ይዘው የመጡት ስራ ነው እንደዚህ እያሰደባቸው ያለው። ግን ደግሞ እናንተ እንደ ትልቅ እንደ እናት ምናምን እንደ ታላቅ እህትም ስትሆኑ የምትመክሩበትን ሰውን ጀጅ የምታደርጉበትን አስተያየት ስትሰጡ ምናምን በስነ ስርዓት ሊሆን ይገባል እንጂ ከእናንተ የማይጠበቅ ስራ እናንተ እዚህ ጋር ክብራችሁን እያወረዳችሁ ነው ያላችሁት ማለት ነው።
ሌሎቻቸው ከእናንተ እንደዚህ የማዳም ቅመሞች ከስር ይሰማሉ ምናምን አይደለ እንደኛ አይነቶቹ። ከዛ እርስ በርስ ይበላላሉ። በእናንተ ምክንያትም ጭምር ነው። በእናንተ በምታወሩት ምክንያት በቃ ይሄ ነገር እውነት ነው ማለት ነው፣ እውነታቸው ነው ምናምን ይባላል። ከዛ ይዘቃዘቃሉ፣ እርስ በርስ ይጣላሉ ማለት ነው ከስደት እህቷ ጋር። እናንተ ግን ትልልቆች ናቸው አይደለ? እኛን መምከር፣ እኛ ከታች ያለን እንኳን ሆነን ስናዳምጣችሁ እንደዚህ እንዳትጣሉ እርስ በርስ፣ እነሱ የሚሰሩት ስራ ነው፣ ተከባብራችሁ ስሩ በቃ ምናምን እያላችሁ መምከር ያልነበረባችሁ እናንተ ነበራችሁ። በጣም 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 ትገርማላችሁ ማለት ነው። እና ከጭራሽ ከኛ ሁሉ ብሳችሁ እኮ አረፏችሁ እናንተ እንዴ። አሁን የማሳያችሁን እዩ። ይሄ የሀይሚዬ ኢንስታግራም ነው። እዩ እየዞረች የሀይሚዬን ፎቶ ሙሉ እንዳለ ላይክ 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 አድርጋለች። ገባችሁ? ላይክ እያረገች ከላይ ጀምራ እዩ። እዚህ ፕሮፋይሏ የመጀመሪያዋ እንደዚህ የልደቷ እንትን የተነሳችው ነው። ሁሉንም እዩ። ሀይሚ ቤት ሄዳችሁ ቼክ ማድረግ ትችላላችሁ። ላይክ አድርጋለች ሁሉንም ፎቶ ማለት ነው። እንደዚህ እዩ። እዚህ ጋር እንዳለ በሙሉ እሷ ነች ላይክ አድርጋለች። ገባችሁ? እነሱ ሰላም ናቸው። ምንም ጸብ የለም። ጸብ የሚባል ነገር የለም። ከዛ በተጨማሪ እዚህ ጋር ፎቶ ለጥፍ ያለሁኝና የእዩ ትክክለኛ ባሏ ይመስለኛል። ልጁ አላቀውም ያለችው ልጅ ቅዳሜ ፕሮግራም ነበረባቸው፣ የምርቃት ፕሮግራም አብረው አንድ ላይ እያለበሱ ሰዎች ልጆችን እንደዚህ እያስመረቁ መሰለኝ እና እዛ ጋር ሻማ ቁጭ ብለው ማነው ቆመው ከሱ ጋር ማለት ነው ከልጁ ጋር ባለፈው የመጣው ልጁ የኔ ነው ብሎ የመጣው ልጅ ትክክለኛ ባሏ ነው። በቃ እንደዛ ነው። አላቀውም ያለችውን እዛው ከጎኑ አቁሞ አብሮ ሲያስተናብር ነበር ማለት ነው። ገባችሁ? እና ልጅቷ እዩ የእውነትም እርጉዝ ትመስለኛለች፣ ግን ደግሞ የ7 ወር አይደለም እርግዝናዋ፣ የ4 ወር የ5 ወር መሰለኝ። ከዛ በተጨማሪ ደግሞ የጨረቃ ፋሚሊ ይመቻችሁ፣ ብዙ ነገር ጎርጉራችሁ ታወጣላችሁና የሰርጓን ፕሮግራም ተለቋል፣ አይታችኋል። ያን ሁሉ እያያችሁ እንዴት ብታስቡት ነው በዚህ ልክ መራገጥ? በዚህ ልክ አሁን ላይ እየሰሩ ያሉት የዳኒ ሮያል እና የጽጌ ሮያል አይነት ነገር ነው እየሄዱበት ያሉት። እንዳልኳችሁ የተወሰነ ጊዜ ለመሄድ አስበውበታል። በቃ ሊሄዱበት አስበዋል እነዚህ ልጆች ማለት ነው። ስራው ይመጥናቸውም አይመጥናቸውም እነሱ የሆነ ነገር ለማሳካት ፈልገዋል እና በቃ ያን ነገር እንትን ለማለት ሊሄዱበት ፈልገዋል። ሶ በትዕግስት መጠበቅ ነው። ከዛም በኋላ ይሄን ነገር ከጨረሱ በኋላ ወደ ቲክቶክ ላይቭ ላይ ምናምን ይገባሉ። የዛኔ ምክር ይሰጣቸዋል። እስከዛም ድረስ ጥሩ አስተያየት እየሰጠን እንቀጥላለን። ከዛ ውጭ ግን በዚህ ልክ ሰውን መራገጥ በዚህ ልክ ምንም አይመስላቸውም። እኔ የምነግራችሁ ነገር ማለት ነው ምንም አይመስላቸውም። ሀይሚዬና ብሩኬ አሁን ስድቡንም ዝቅዘቃውንም ምናምን አዳብት አድርገውታል። ኦልሬዲ ለምደውታል። ራሳችሁን ኃጢአት ውስጥ ወንጀል ውስጥ ከማስገባት ውጭ ምንም የምታተርፉት ነገር የለም። እኔ ስነግራችሁ ማለት ነው የምንም ጸብ የለም፣ የምንም እውነት የለም። ሁሉም ነገር ውሸትና ድራማ ነው። አስበውበት አልመውበት የገቡበት ሁላቸውም ተመካክረው የገቡበት ድራማ ነው። አለቀ። ትላንት ሀይሚዬ ተለያይቻለሁ ብላ ሄዳ ከትላንት ወዳ ፋዘርን አምጥተው ምናምን እንደዚህ ተለያይተናል ምናምን ብላ ሄደች አይደለ? ትናንትና መታ እንደዛ መናደድ አልነበረባትም። ግን ምንድነው ድራማ ስለሆነ ሀይሚዬም ከልቧ ስላልሆነ ነው። ገባችሁ? እንደዛ ያለችው ከልቧ ስላልሆነ እንዳልኳችሁም ብሩኬን ለመፈተሽ ሊሆን ይችላል ምናምን አለሁ አለም። ብቻ ግን ማወቅ ያለባችሁ ነገር ሁሉም ተመካክረው ነው እዚህ ጋር የሚሰሩት ማለት ነው። ሁሉም ያኔ በዳኒ ጊዜ ከዳኒ እንትና ጋር ከዳኒ ሮስት ጋር ትክክለኛ ጸብ ይመስላችኋል የተጣሉት? ነው አይደለም። ሶ ተረጋጉ፣ ወደ ራሳችሁ ተመለሱ ማለት ነው። ከዛ በተጨማሪ ሀይሚዬ ይመችሽ። ትናንትና በቃ በጣም ነው ስስቅ የነበረው። ስቲል ነው እየሳኩ ነው እና አንቀጠቀጣቻቸው እኮ እና ለማንኛውም ብሩኬም ወንድሜ እንግዲህ ወደ ራስህ ተመልሰህ ተረጋግተህ ምናምን ነገሮችን ቶሎ ብትቋጩት መልካም ነው። ከዛ በተጨማሪ ደግሞ አስተያየት የምትሰጡ ሰዎች አስተያየት መስጠት ትችላላችሁ። ግን አንዱን ሰው እርግጥ እያደረጋችሁ ዲስሬስፔክት እያደረጋችሁ ሳይሆን ሁለቱንም ሚዛናዊ በሆነ መንገድ እያደረጋችሁ አስተያየታችሁን መስጠት ነው። ይሄ ነገር አይጠቅማችሁም እያላችሁ መምከር ነው እንጂ ሌላ ነገር መሳደብ ምን ማለት ዝርማን ዝሩን ሁሉ ሳይቀር መሳደብ ማለት የእናንተ በነገራችን ላይ መሳደብ ሰውን መዘቅዘቅ ምናምን እንደደብ ብቻ መሆን በቂ ነው። አፍ ሲከፈት ጭንቅላት ይታያል ይባላል። የሰው ልጅ የሚለካው ባነጋገሩ ነው። ገባችሁ? ስለዚህ አነጋገራችንን መጠንቀቅ መቻል አለብን። ነገ ለሚያልፍ ቃል ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። ስለዚህ እንጠንቀቅ ዶቼ ለምንናገረው ነገር
በቃ አለማየትም እኮ ይቻላል። ከመራገም ከመሳደብ አለማየትም እኮ መብት ነው። እነዚህ ልጆች አንገታችንን አንቀው አስረውና አይደለም እዩ ግዴታ ብለው እኮ አይደለም፣ ወደን ነው የምናየው። ስለዚህ አለማየትም ትችላላችሁ። በዚህ ልክ ራሳችሁን ጨጓራችሁን ለምን ትልጣላችሁ? ሆ